ካታሊና በፖሊስ ቁጥጥር ስር ውላለች። ከአቶ አምነን ላይ እንግዲህ የቀረ ንብረቱን ለመውሰድ ነበረ የመጣችው፣ ነገር ግን አልተሳካላትም ማለት ነው። ፊት ለፊት ቃል ሲያያት ንዴቱ አገርሽቶበት እኔ ከሞት ነው የዳንኩት በእሷ ምክንያት፣ ስለዚህ ልበቀላት ይገባል እያለ ሲያፈጥና ሲመለከታት ነበረ። በፖሊስ እንድትያዝ እያደረገውም ቃል ነው። ካታሊና ግን እየመጣችው አሁንም ለምን ካስፈለገ በፋይት አንጨርሰውም፣ በስምምነት እሺ ማትል ከሆነ እያለች ነው የምትገኘው። ብቃቷን አለማድነቅ አይቻልም። የወንጀል ብቃት ቢሆንም ግን በሴትነት አቅሟ በዚህ ልክ ወንዶችን መፋለሟ የሚያስገርም ነገር ነው። ግን መጨረሻዋ አላማረም ማለት ነው። አቶ አምነን ጋር ስትነጋገር እንግዲህ ጉዳዩን በሰላም እንደሚፈታ እና በሰላም መጨረስ እንደሚፈልግ ነበረ የተነጋገሩት በስልክ። ነገር ግን ቃል ያንን ሲያይ መቋቋም አልቻለም። ምክንያቱም እሱ ከሞት ነው የተረፈው። በእሷ ምክንያት እንግዲህ እንደዛ ቀጥቅጣ በስተመጨረሻም ተኩሳበት የሞተ መስሏት ነበረ ጥላ ሄደችው። አሁን ላይ ግን ፊት ለፊት ተጋፍጠዋል ማለት ነው። የሲፈን መጋለጥ እንግዲህ ሁላችንንም አስደስቶናል። ሲፈን እዛ ቤት ውስጥ ያው የቀረቻት ሜርሲ ነበረች። ሜርሲን ሳታሰናበት ግን ቀድማ ተጋልጣለች። ሜርሲን ማጋለጥ ሜርሲ ግን እያወቀች ይህንን ሁሉ ነገር ዝም ብላለች። ያው እሷም እጇ ስላለበት ነው ማለት ነው። በተለይ ሰምአን እንደተገደለች ታውቃለች በእሷ በሲፈን። ሲቀጥል ሞርዚናንም ደግሞ አብረው ሆነው ተባብረው ነው እያሳበዷት እና ያልተነቃባት ዘመድ የተባለችዋ አሁንም ሚስጥር እየሰማች ያለችው እንግዲህ ሜርሲ ናት ማለት ነው እዛ ቤት። ግን ታዲያ አቶ አምነን አክስቴ ይበል እንጂ የአምነን አያት የሆነችዋ ሴማ ግን በጭራሽ ነው የማትፈልጋት። ሜርሲን በጣም ነው የምትጠራጠራት። ከባድ ሴት እንደሆነች እና ተንኮለኛ ሴት እንደሆነችም በደንብ ተረድታለች። ይሄንን ደግሞ ከዛ ቤት እንድትወጣ ጭምር እንግዲህ ጄሪን ለማስደረግ እንደምናውቀው ከዚህ በፊት አድርጋ ነበረ። ጄሪም የራሷን ተንኮሎች አሁን ላይ እያስኬደች ነው የምትገኘው። እዛ ቤት ያሉ ሴቶች ሁሉ ወጥተው በስተመጨረሻ እሷ ብቻ የምትቀርበትን እያስተካከለች ነው የምትገኘው። ግን ደግሞ ያ የሚቻል አይደለም። ሴማ እንደዚህ ቀላል ሴት አይደለችም። በራሷ መንገድ ስለ ቤሌንም ቢሆን እያጣራች ትገኛለች እንጂ ስለ ቤሌን የተነገራትን መጥፎ ነገር ይዛ ቀጥታ አልሄደችም ማለት ነው ቤሌን ጋር። ቤሌን ማናት የሚለውን ማጣራት ነው የፈለገችው። ይሄ በጣም ደስ የሚል ነገር ነው። ሰው ስለ ሰው መጥቶ ስላወራ ያ ሰው መጥፎ ነው ማለት አይቻልም። አንዳንዴ የምንሰማው ሁሉ እውነት ነው ማለት አይደለም። ሰው ለምሳሌ አሁን ጄሪ ቤሌንን ስለምትጠላት ስለ እሷ ክፉ ነገር አወራች እንጂ ቤሌን እሷ ያለችውን ነገር አላደረገችም። ውሸቶች እንደዚህ ተቀነባብረው ስለሚወሩ ስለ አንድ ሰው ማንነት ሳናቅ በፊት ሰው ላይ መፍረድ አስፈላጊ እንዳልሆነ ከሴማ በደንብ ልንማር ይገባል። የሰማነው ሁላ እውነት ነው ብለን ለመፍረድ ከመቸኮል ይልቅ ያንን ነገር ተረጋግቶ ማሰብ ትልቅ ነገር ነው ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች፣ የኤዶም ሚዲያ ቤተሰቦች እንዴት አላችሁ? ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ቀጣዩን እንግዲህ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ሲፈን በመጋለጧ ደስ ብሎናል። ስንቶቻችሁ ደስ ብሏቸዋል? ቀጣይ ግን ጄሪና ሜርሲ መጋለጥ አለባቸው ብዬ ነው እኔ የማምነው። ቤቱ ከዛ በኋላ እነሱ ከተጋለጹ ነፃ ይሆናል ማለት ነው። ቤሌንም በሰቀቀን አትኖርም። ከአሁን አሁን ጄሪ መታ ውጭ ያለችኝ ብላ አትሳቀቅም። አምነንም ቢሆን የራሱን የፍቅር ህይወት በሰላም ከቤሌን ጋር ለመኖር ከዛ ቤት ጄሪ መውጣት ይኖርባታል። ያ ጊዜው አይደለም ብሏል። ያ ጊዜ ደግሞ እስከሚደርስ ድረስ እየጠበቀ ነው የሚገኘው። ለምን አትፈታትም ስትለው እንግዲህ አይ ጊዜው አይደለም፣ አሁን ባለውበት ይሄንን ማድረግ አልችልም ነው እያለ ያለው። አምነን እንግዲህ አንዱን ችግር አለፍኩኝ ስል ሌላኛው ችግር እየተደራረበበት ነው የሚገኘውና ይሄ ደግሞ ባለማስተዋል ጠላትና ወዳጅን ለይቶ ባለማወቅ እየከፈለ ያለው ዋጋ ነው። ጠላቶቹ የተባሉት ደግሞ እቤት ውስጥ ከሱ ጋር የሚኖሩ ናቸው። የሩቅ ጠላት ሰውን አያጠቃም ብዙውን ጊዜ፣ ከቅርብ ያለ ግን መሰረታችሁን፣ ማንነታችሁን፣ ውሏችሁን በቃ ሁሉ ነገር ስለሚያውቅ ከቤት ያለ ጠላት በጣም ከባድ ነው የእውነት። በዚህ ልክ
አብረው እየኖሩ እንደዚህ ማድረጋቸው ይሄ ከባድ ነው። ግን የካታሪና ድፍረትን ደግሞ አለማድነቅ አይቻልም። እንደዛ ካደረገች ድርጅት ውስጥ እያንዳንዳቸውን ዘርራ ከጣለች በኋላ በድፍረት እንግዲህ ቤት ድረስ መታለች እና አመሰግናለሁ እዚህ ድረስ ስለመጣሽ እንኳን ስትባል መመሰጋገን አያስፈልግም። ገና ብዙ ማድረግ ያለብን ድርጊቶች አሉ ስትል እንግዲህ ካታሊና ከአቶ አምነን ሌላ የምትፈልገው ነገር እንዳለ ነው የሚያሳየው ማለት ነው። በዛ በድርጅቱ ዶክመንት ብቻ የምታርፍና በዛኛው ድርድር ብቻ አርፋ የምትቀመጥ አይደለችም። ሌላም የምትፈልገው ነገር እንዳለ በደንብ ያስታውቅባታል። ግን አምነን በሁሉ ነገር ተስፋ ስለቆረጠ ነገሮች ስለተደራረቡበት የሚፈልገው አሁን ላይ ሰላምና ነገሮችን በሰላም መፍታት ብቻ ነው የሚፈልገው። ቃል ግን እዛ ጋር የተመታትን ነገር ወደኋላ ተመልሶ እያስታወሰ እዛው እንግዲህ ሊጋጠማት ሁላ ነው ውስጡ የከጀለው፣ ግን ደግሞ አይችልም እያነከሰ ነው። በዛ ላይ ካታሊና እንደዚህ እንደምትታየው አይደለችም። በጣም ጀግና ሴት ናትና አንዳንድ ሴቶች እኮ በቃ ከወንድ ያስንቃሉ ማለት ነው። ያው ራስን ለመጠበቅ ጀግና ሆኖ መገኘት ትልቅ ነገር ነው። ካታሊና ትገኛለች ማለት ትለያለች፣ ግን ለወንጀል ሆነ ራስን ለመከላከል ጥቃት እንዳይደርስባት በዚህ ልክ ሴት ልጅ ጀግና ሆና ብትገኝ መጥፎ አይደለም፣ ጥሩ ነው። ግን ደግሞ ወንጀል ለመስራት ያው አይበረታታም ማለት ነው። ለወንጀል ጠንካራ ጎበዝ መሆን አያስፈላጊም አይደለም። ለጥሩ ነገር ግን ራስን ለመጠበቅ ራስን ለመከላከል ሴት ልጅ ብዙውን ጊዜ በወንዶች ጥቃት በተለያየ ሰው ጥቃት ስለሚደርስባት ራሷን እንደዚህ ለመከላከል እንደዚህ ካራቲስት መሆኗ አሪፍ ነው ብዬ አስባለሁ። ድፍረቷ እንግዲህ ያንን ሁሉ ዶክመንት ከዛ ወስዳ እነዛን ሁሉ ሰራተኞች ጥላ እቤት ድረስ እንግዲህ ያለምንም ፍራቻ ነው አቶ አምነን ጋር የመጣችው። አምነን እንግዲህ በሰላማዊ መንገድ ነው ለመፍታት የሚፈልገው፣ የሞከረውም ያ ነው። ግን ቃል ዝም ብሎ ሊፋታት አይችልም ብዬ ነው የማስበው። የሆነ ደውሎ ወይ ለፖሊስ የሚያስይዛት ይመስለኛል። ብቻ ዝም ብሎ የሚተዋት አይመስለኝም። ይበቀላታል። ራሱ ባይችል እንኳን የሰራችውን ድርጊት ያደረገችውን ድርጊት አይቶ ዝም ብሎ ሊያልፍ አይችልም ብዬ ነው እኔ የማምነው ማለት ነው። ቃል አሰቃይተዋለች ማለት ነው። በተቻለው አቅም ታግሏል፣ ግን ሊያሸንፋት አልቻለም። ሌሎቹን እንኳን እዛው ነው ጠቅልላ የጣለቻቸው እና እሱ በተቻለው አቅም ተፋልሞ ነበር፣ ግን ሊያሸንፍ አልቻለም ማለት ነው። እንግዲህ ሴማና ዛህራ ስለ ቤሌን እያወሩ ነበረ። በዛን ሰዓት ላይ ከመቼ ጀምሮ ነው ደግሞ እናንተ ጓደኛሞች የሆናችሁት እያለች ስታሾፍባቸው እና ስትፎግራቸው ነበረ ሜርሲ ማለት ነው። ደህና ነን፣ ልክ እንደዚህ እንደምታይንን ያለ ነው። ከመቼስ ጀምሮ ቢሆን ምን ይመለከትሻል አይነት ነገር ነበረ ሲናገሯት የነበረው። እንግዲህ ሴማ በዛ ልክ እየተናገረቻት ነበረ። እንዳትናገር አፋፏን ነበር ስትላት የነበረው። ዛህራ እንደዚህ ጥሩ አድርገሻል እመቤቴ፣ እንደዚህ አፋፏን ብለሽ መመለስሽ አሪፍ ነው ያለችው። እኔ ሴማ ብላለች። እንግዲህ እኔ ሴማ ነው የምትለው ሴማ እኔ ሴማ ያለ ቦታው ጥልቅ ብሎ የሚገባ ሰው አይመቸኝም። ስለማይመለከታት ነገር ለምን ታወራለች ብላ ያው ስለ ቤሌን አንዳንድ ጥያቄዎችን ጠይቃ ተረታለች ማለት ነው። ቤሌንን በዚህኛው ክፍል አላየናትም። እንግዲህ በቀጣይ ክፍል ማስታወስ ችላ ብትመጣ ደስ ይለናል። ቤሌን ወደ ትውስታዋ እንድትመለስ ነው አብዛኛው ኦዲየንስ የሚፈልገው። የጊዜ ጉዳይ ነው። ተሽሏት እና አስታውሳ እንደምትመለስ በተስፋ እንጠብቃለን። በዛኛው ፓርት የለችም። ስለዚህ አሁን በሚቀጥለው ፓርት ራሷ ቤሌንን ሆና ትመጣለች ብለን እንጠብቃለን። ሜርሲ እንግዲህ እዚህ ጋም ስለ ሲፈን ሲወራላት እቺ ወፍራም ጠንቸል ነው ስትል የነበረው ይሄንን ሁሉ ታረጋለች ብሎ ማመን የማይቻል ነገር ነው አላለችም። እንደዛ ብላ ታስመስላለች። ጭራሽ እንደማያውቅ ሰው እያስመሰለች ነው። ግን መጀመሪያም ቢሆን እሷ ታውቃለች። ሲቀጥል ለአምነንም እንኳን ፍንጭ የሰጠችው እሷ ናት። የደፍኒ ልጅ ናት ልትሆን የምትችለው ደፍኒ የምትባል ሴት ብላ በቃ ስለ ደፍኒ ሙሉ መረጃ እንግዲህ ለአምነን እያወራችው እሷ ናትና ይሄ ስላለ በተወሰነ መልኩም ቢሆን ሲፈን እንድትጋለጥ
ሰፖርት ያደረገችው ራሷ ሜርሲ ናት። ደግሞም እንደምታጋልጣት ነግራታለች። እያጋለጠቻት በእሷ ሴራ ውስጥ ስላልገባች ነው። እሷ የፈለገችውን ነገር ስላላደረገችላት በዛ የተነሳ ነው እንግዲህ ያጋለጠቻት። መጀመሪያ የአቶ አምነንን የእንጆሪ የእርሻ መሬት ላይ መድኃኒት እንድትጨምር ታዛ ነበረ። ሲፈን ግን የአንቺ ሴራ ውስጥ ልተባበር አልችልም፣ የአንቺ ሴራ ማስኬጅ አይደለውኝም። እኔና አንቺ ሴራ ስንመካከል እንጂ አንዳችን አዛዥ አንዳችን ደግሞ ታዛዥ ስንሆን አያምርብንም ነው ያለቻት። ይሄንን የማታደርጊ ከሆነ እያንዳንዱን ነገር ለአምነን እነግረዋለሁ ነበር ያለችው። ያው ሙሉ ለሙሉ ሲፈን እንደዚህ ያደርጋለች ብላ ባትናገርም ግን በተወሰነ መልኩ ተናግራ መረጃውን በራሱ በኩል አጣርቶ እንዲደርስበት አድርጋለች። ሲፈን እንግዲህ ከዛ አመልጣለች። ሙስጠፋ ያው እዛው ነው ያለው። ሙስጠፋን እንግዲህ አፋጦት ነበር አምነን። ይሄን ሁሉ ነገር ሲደረግ አንተም እጅግ ውስጡ አለበት ወይ? ይሄ ሁሉ ነገር እንዴት ነው ልታረግ የቻለችው? እዚህ ተቀምጣ ይሄን ሁሉ ነገር እንዴት ታደርጋለች ነበረ ሲል የነበረውና እኔ ምንም የማውቀው ነገር የለም። ሲፈን ከልጅነቷ ጀምራ ጨካኝና አረመኔ ነበረች። እኔ ግን አሁን ላይ ሳያት የተቀየረች ነበር የመሰለኝ። ወደዚህ ቤት እኔን ስታስመጣኝ ተቀይራ ነበር የመሰለኝ፣ ግን ለካ እሷ አልተቀየረችም። እኔንም የእሷ ሴራ ማስኬጅ አደረገችኝ። እኔ ምንም አላቅም ብሏል። እንግዲህ ያው እዛ ቤት ለተንኮል እንደተቀመጠች ያውቃል። ቤቱን ስታቃጥል ግን አላማከረችውም። በነገራችን ላይ በጭራሽ አላማከረችውም። በራሷ ፍላጎት ነው ያደረገችው። ለእኔ ምንም አልነገረችኝም። እኔ ባቅ ኖሮ ምናልባትም ላስቆማት እችል ነበረ። ከዚህ ደግሞ እንዲሄድ የፈለገችበት ምክንያትም እኔ ስለማጋልጣት እንዳላጋልጣት ፈርታ ሊሆን ይችላል። እራት ላይ ተቀምጠን ሳለን ሙስጠፋ ይሄዳል ስትል የነበረው ያ ሀሳብ የኔ ሀሳብ አልነበረም፣ የራሷ ሀሳብ ነው። እንግዲህ ሙስጠፋ ከዛ መሄድ አለበት ብላ የወሰነችው ራሷ ናት። እንዲመጣ የፈለገችውና ያስመጣችውም ራሷ ናት። አስመጥታ ደግሞ የኔ እንግዳ ነው ብላ ያስቀመጠችው ራሷ ናት። አሁን ደግሞ ስትፈልግ ሙስጠፋን እንግዲህ ሊባት እየተጫወተችበት ነው የምትገኘው። እንደምታፈቅረው ነግረዋለይ። እሱ ደግሞ እኔና አንቺ እህትና ወንድም ነን እንጂ በዚህ መልኩ አንቺን መቼም ቢሆን አስቤሽ አላቅም ብሏታል። ማፍቀሯ ስህተት አይደለም። እንግዲህ ሙስጠፋ ደግሞ አሁን ላይ ለፍቅር ዝግጁ የሆነ ሰው አይደለም። በዛ ላይ በጄሪ በጣም ተጎድቷል። ሲፈንን ደግሞ ያው አብሮ ስላደገ እንደ እህት እንጂ እንደ ፍቅረኛ አይቷት አያውቅም። የእሷ ስሜት ደግሞ ከእህትነት ዘሎ ወደ ፍቅር ተቀይሯል ማለት ነው። ምንም ማድረግ አይቻልም። እንግዲህ ሙስጠፋ ይሄንን ነገር ቢያስብበት ጥሩ ነው። እሷ ከወደደችው እሱ ደግሞ ለፍቅር ዝግጁ አይደለም። ከባድ ነው። አብሮ ማደግ ሊከለክል አይችልም ብዬ አስባለሁ። እንደውም የበለጠ ስለሚተዋወቁ ጥሩ ነው ሊሆን የሚችለው። ግን የሲፈን ጭካኔ በጣም ይለያል። ካለችበት ግን ሳገኛት ለተዋት አልችልም ብሎ ፎክሯል። አምነን ካገኘው እገላታለሁ። ይሄንን ሁሉ ነገር ያደረገችው ለምንድን ነው እያለ ነው። ምክንያት ሊኖራት ይችላል ነው ስትል የነበረው። እንግዲህ ሜርሲ እሷን አግኝተን ብንጠይቃት ይሻላል። የሆነ ምክንያት ኖሯት ሊሆን ይችላል። ዝም ብላ እንደዚህ አታደርግም ነው የምትለው። ያው ታውቃለች፣ ሚስጥሩን በደንብ ነው የምታውቀው። ሲፈን ያንን ሁሉ ነገር የምታደርገው የራሷ የሆነ ምክንያት ስላላት ነው። ያም ደግሞ እናቷን ስለገደሉባት የእናቷን በቀል እየተበቀለች ነው ያለችው። አምነን ደግሞ በማያውቀው ዕዳ ዋጋ እየከፈለ ይገኛል። የእናት ዕዳ ለልጅ ሆኖበታልና በጣም ከባድ ነው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡኑ ሀሳብና አስተያየታችሁን በኮሜንት ላይ አስቀምጡልኝ። ቀጣይ ምን ይፈጠራል ብላችሁ ታምናላችሁ? እስኪ ሀሳባችሁን በኮሜንት አስቀምጡ። አምነን የካታሊናን ውሳኔ ሰምቶ ይቀበላል? ድርድሩን በሰላም ይጨርሳል? ወይስ ደግሞ እሷ እንዳለችው ካስፈለገ ለምን በፋይት ብላለች፣ በመጋጠም ማለት ነው። እሷ ካልሆነ ለምን እንደዛ እናደርግም ብላለች እና እንደምታሸንፍ ስለምታውቅ ነው። በነገራችን ላይ ኃይሏን አቅሟ ስለምታውቅ ነው እና በጉልበት ያሰበችው።
አምነን ግን በልብሳችን የኛ ማንነት አይደለም የኔ ማንነት አይደለም ብሏል። ያው የአምነን ማንነት ክፋት ሳይሆን መልካምነት ነበረ። አንዳንዴ ግን በጣም የሚገርመው ያለ ጸባያችሁ ጸባይ እንዲኖራችሁ ያለ ማንነታችሁ ሌላ ማንነት እንዲኖራችሁ የሚያደርጓችሁ ሰዎች ናቸው። ከዚህ ድራማ እንደምትረዱት አምነንን እንግዲህ ያለ ትክክለኛ ባህሪው ሌላ ባህሪ ሌላ ሰው እንዲሆን አድርገውታል። እና የሰዎች ክፋት ምን ያህል ሰውን ለመቀየር እንደሚችል ጥሩ ሰዎች እኮ በዙሪያችሁ ካሉ ከጥሩነታችሁ ላይ ሌላ ጥሩነት ነው የምትጨምሩት። እና የሰው ልጅ በሚደርስበት ነገር ምን ያህል እንደሚቀየር ከአምነን ነው የምንማረው። አምነን በጣም ጥሩ ሰው ሆኖ ሳለ ግን በዙሪያው ባሉ ሰዎች በመከዳቱ ምክንያት ሳያስበው ተቀይሯል። እና መጥፎ ሰው እንደዚህ ሰዎችን ይቀይራል። ከመጥፎ ጓደኞች ፈጣሪ ይጠብቀን። የእውነት ከባድ እኮ ነው በጣም። እና በቀጣይ እስከምንገናኝ ቸር ሰንብቱ። ሲፈን እንግዲህ አመልጣለች። ከተያዘች ግን አምነን አሁንም ያው ሌላ ነፍሰ ገዳይ ሊሆን ነው። ባትገኝ ነው የሚሻላት። በሰላም መንገድ ሁሉም ነገር እንዲያልቅ